የመጣበት የተፈጠረበት ብሄር አለው። ማንኛውም ሰው የወጣበት ነገር አለ። ቢኮዝ እኔ ዘረኛ ስላሉ ቢኮዝ እኔ ከዚህ ዛር ነው የወጣው ስለማረን ቢኮዝ እኔ ከአማራ ከኦሮሞ ነው ከወላይታ ቢኮዝ እኔ እንደዛ ስለማለ በህይወት ዘመኔ ማን ነው እኔ በህይወት ዘመኔ አታካርጌ ማቀው ማንን ሳይነካኝ ማን ቢኮዝ አማራ ነኝ ስላላልኩ ቢኮዝ ኦሮሞ ነኝ ስላላልኩ ቢኮዝ የሆነ ዘሩ ስላልተደበቅኩ ቢኮዝ የሆነ ዘሩ ስላልተደበቅኩ በጅምላ ላይ ታጠቁኛለሁ። ያልሆነችው ሆንሽ የተባልኩ በምወዳቸው ሰዎች ድራማ የተሰራብኝ ለሁለት ለሶስት ሰዓት የታማው ለአራት ሰዓት የታማው ልቤን አሳልፌ የሰጠው ለምወዳት ሴት አልወጣም። ትዕግስት ሙት ሌላ ነገር እንዳላወራ አወራለሁ። ውጪ ከላይ በእናትሽ ውጪ። ዲቦራ ከኔ ጋር ነው የምትጣዩ። ውጪ ከላይ ውጪ። እንኳን አስወጣቻት። ብዳ ማለችሽ እየደወልኩላት ስለሆነ ነው። እንኳን አለችኝ ተውኝ በቃ። እኔና ጓደኛ ብዬ ያመንኩት ኤልሻዳይ ነበር። ኤልሻዳይ እኔ እንደ ኤልሻዳይ የወደድኩትም ያመንኩትም ሰው ነበር አልነበረም በህይወቴ። ኤልሻዳይ እኔን ካደችኝ። ኤልሻዳይ አሳልፋ ሰጠች። ኤልሻዳይ ሴት ነች በቃ። መውጣት ቢፈልጉ ሁሉም እኮ መውጣት ቢፈልጉ የሚስጥርሽን እኮ ማውጣት ቢፈልጉት 2 ዓመት በሙሉ ዝም አይሉ ነበር። ለምን አሁን ለምን ራስሽ ልታውቂ ፈለግሽ? የኔ ጥያቄ ገመናዬን አወጣች ምናምን ያስጠላል። በቃ በዚህ ሁኔታ እሷ እኔ አሁን ለምሳሌ ዱባይ ስላንቺ የነገረችኝ ሴት አለች። መቼ ለታ ነው እንዲያው በሌላ ነገር እንትን ብላ ስላንቺ ተነግረኝ እንዲህ ነገር አማራነት አለብኝ ስላልኳችሁ እንዲያው የምትወዱኝ ስንት ጊዜ ሙሉ እንደኔ ያሳቃያችሁ ሰው አለ። ቢኮዝ በዘር ስለማልሸቅል ነው። ቢኮዝ በዘር ስለማልሸቅል ቢኮዝ ደሜ እንደዚህ ነው ስለማልላችሁ ማለት ነው። በዘር አትሸቂ፣ በጾታ ግን ትሸቂያለሽ ዲቦራ። በዘር አትሸቂ፣ በዘርም ትሸቂያለሽ። ለምን? ኦሮሞ ነኝ ካልሽ ጋላ ትባያለሽ። ኦሮሞ ነኝ ካልሽ ጊፍተር የለም እንጂ እኮ ሞክረሽዋል። የዳዊትን መኮንን ኦሮምኛ እያዳመጥሽ የዳዊት መኮንን ኦሮምኛ እየጨፈርሽ ከሆነ ስትመጪ መናቀሽ። ኦሮሞ ጊፍተር የለም፣ እንደ አማራ እንደ ምናምን ጊፍተር የለም። ስለዚህ በዘር አትሸቂ። የኦሮሞ ጊፍተር ቢኖር ኖሮ እንደኛም ይነግሳል ነበር። ስለዚህ ኦሮሞ ጊፍተር የለው። ኦሮሞነትሽን ደብቀሽ የጎንደሬ ልብስ ለብሰሽ ያ በጎንደሬ ቀኑ ሙሉ ስታላዝኝ እንደ ቫይረስ ጎንደሬነት አለብኝ እያልሽ ተጠግተሽ ጎንደሬና ጎጃሜ ተጠግተሽ ከኦሮሞ ከኪዱ ጋር ግን አትስማሚም ነበር። ለምን አታወጣም? እሱ ለዚህ ነው ያልሸቀልሽው። ኦሮሞ አይሰጥም። የማይሰጥበት የራሱ ምክንያት አለ። ከዘረኛም ዘረኛ ስላለ ኦሮሞ አማርኛ ለሚያወራና እንደንችላለው አይሰጥም።
የእኛ ቤቶቹም ችግር አለባቸው። ኦሮምኛ ካወራሽ አንደኛ በደንብ ቋንቋቸውን ይገባቸዋል። ሁለተኛ ነገር ደግሞ በኖርማልም ደግሞ ይሰጣሉ። ግን ትክክለኛ ጊፍተር እነዚህ ዋው ብር አለው የሚባል የለም እዚህ ቲክቶክ ላይ። እሱ ነው አማርኛ ካወራሽ እና አንዳንቺ ትንሽ ሚቅ ካለ አይሰጡም። አንዳንዶቹ ይቀናሉ። በቃ ችግር አለባቸው። ኦኬ ለዚህ ነው አማራነት አለብኝ ያልሽ። አማራነትሽን ደግሞ እኔ ልንገርሽ፣ እናትሽ የለባትም፣ አባትሽ የለበትም። የአባትሽ እናት ናቸው ያለባቸው። በአያትሽ ጠርተሽ እኮ ነው የተነገርሽ። በአያትሽ በቅድመ አያትሽ ነው ልበል፣ በቅድመ አያትሽ ጠርተሽ ተናግረሽ ነው የገባሽው። እንደዚህ ተነፉ። ይሄ የሚግባባሽ ይሄ የሚግባባችሁ አትላኪንም ቤታ ይሄ የሚግባባችሁ ይሄ እኔ አማራ ነኝ። እኔ እኮ እባካችሁ አማራ ነኝ። እባካችሁ እስቲ ወንድ ነች ትዕግስት ሙት። ሌላ ማየው ነገር ነው ማውራው። እናቴ ትሙት ማርቲ ስሚ፣ እናቴ ትሙት አንቺ ማየው ነገር አስቀይምሻለሁ። አላከብርሽም። እኔ አማራ ነኝ። አባቴ ሙት ልጅ ስሚ፣ አይንሳሽ አማራ ነኝ። እኔ እንደዚህ ብሄር አይደለሁም ስለማልላችሁ እህሌ ጥቃት ታበዛላችሁ። አሁን ማንም መንካት ነው የፈለገችው፣ ቂማን ማውጣት የፈለገችው የፈረደባት ይቺ አማራ ነኝ እያለች ጎንደር ነኝ እያለች የምትለቅመው ሰርጀሪ መናገር ነው የፈለገችው። ገባችሁ? ምክንያቱም አማራም ኦሮሞም ናት። ሰርጀሪዋ ራሷ እኮ እናቷ ኦሮሞ ናት። አባቷ ራሱ አይሆን አማራ ነው። ስለዚህ ብሩ ያለው ማን ጋር ነው? አማራዎች ጋር። ስለዚህ አሁን መናገር የፈለገችው ማን ነው? አማራ ነኝ ብዬ አንድ ብሔር ውስጥ አልደበቅም እየነገረቻችሁ ነው። አንቺ ማለት ነው ሰርጀሪዋ እየነገረች ነው። ስለማልላችሁ ማለት ነው። እንደዚህ ትነፉ። ይሄ የሚግባባችሁ አትላኪንም ቤታ ይሄ የሚግባባችሁ ይሄ እኔ አማራ ነኝ። እኔ እኮ እባካችሁ አማራ ነኝ። እባካችሁ እስቲ ወንድ ነች ትዕግስት ሙት። ሌላ ማየው ነገር ነው ማውራው። እናቴ ትሙት ማርቲ እናቴ ትሙት አንቺ አማራ ነኝ ብለሽ እንደምትበይ እንደምታጭበረብሪ አማራ ነኝ ብዬ እኔ አልደበቅም ብላሻለች። አላከብርሽም። እኔ አማራ ነኝ። አባቴ ሙት ልጅ ስሚ፣ አይንሳሽ አማራ ነኝ። እኔ እንደዚህ ብሄር አይደለሁም ስለማልላችሁ እህሌ ጥቃት ታበዛላችሁ። እንደዚህ ዘር ነኝ ስለማልላችሁ እኔ ጥቃት ታበዛላችሁ። እኔ ትሰድባል። አንድ ነገር አስረግጬ እነግራችኋለሁ። ዘረኛ አይደለሁም። እኔ ዘረኛ አይደለሁም። ማነው ዘረኛው ታዲያ? ዘረኛ አይደለም። ምን አባሽ ታረጊያለሽ? ኦሮሞ አይሰጥም። ዘረኛ ልሁን ካለ ዘርሽ እኮ ነው ያሽቃበጣችሁት እኮ ካለ ዘርሽ። ጎንደር
ይኸውልሽ በዘር ባታምኝ ኖሮ የጎንደር ልብስ ለብሰሽ አትለምኝም ነበረ፣ የተሸነፍሽ ጊዜ ማለት ነው። አንቺ የበለጠ ለጥቅም ብሎ ደግሞ የማያገባበት የአያቱን የሆነ ዘመድ አማራ ነው ብሎ ገብተሽ አይደለም እንዴ እንዲህ ብለሽ ለምነሽ አማራዎች እንድታሸንፍ ያደረጉሽ? ከአንቺ የበለጠ አለ እንዴ? ደግሞ ከአንቺ የበለጠ ዘረኛ አለ እንዴ? ማንን ለመንካት ፈልገሽ? በዘረኝነት ነው የሚሰጣቸው ለማለት ነው። አንቺ ነሽ እንጂ ካለ ዘርሽ ገብተሽ የሰው ዘር ውስጥ ተደብቀሽ ስትለምኝ ነበር። ምክንያቱም ዘርሽ ስለሌለው ስለማይሰጥ። ኦሮሞ ጊፍተር የለው። ተስዋይ ኦሮሞ እንደ ሌሎቹ $30,000 አውጥቶ ጊፍት ገዝቶ 15 25 ዩኒቨርስ እና 100 አንበሳ አያወርድ። ከአንቺ የበለጠ ባለጌ የለም። አዘ ፐርሰን ዘረኛ አይደለሁም። በቃ ውጭ እኔ ወደ አንቺ እየመጣሁ ነው። ምሳ ቀጠሮ አለን ታውቂያለሽ። አዘ ፐርሰን ዘረኛ አይደለሁም። ኦሮሞ ስለሆንኩ ነው የምታጠቃኝ ወይስ አማራ ስለሆንኩ ነው የምታጠቃኝ? የኔን ዘር አታውቁትም። የኔን ዘር የማታውቁት ግን እኔ ዘሬን ስላልነገርኳችሁ ነው የማታውቁት። ዲቦ ይሰማሻል? ፕሊዝ ኔቨር ጊቭ አፕ ቃል ኖ ማሪ መውጣት አለብሽ። አዘ ፐርሰን ላይክ ኢዝ ቱ ማች ኢዝ ቱ ማች። በዛ ተሰባስባችሁ ሰው የምታጠቁት ነገር ያስጠላል። ኮሜንቱን ኦኬ ወለይ ኮንሽ ኢትስ ኦኬ፣ አማራ ኮንሽ ኢትስ ኦኬ፣ ሸዋ ኮንሽ ኢትስ ኦኬ። ኧረ ማሪ እዛ ውስጥ አትግቢ ፕሊዝ። አሁን አፖይንትመንት አለና 10 o'clock ማሪ። እኔ ብዙ ነገር ትቼ ነው ወደ አንቺ የምመጣው። ነው ጀስት ውጭና ብሬክ አድርጊ። በቃ እውነቷን እዚህ ላይ እውነቷን ነው። ለሌላው ነው ግን ላንቺ አይሰራም። አማራ ኮንሽ ኢትስ ኦኬ፣ ጎንደሬ ኮንሽ ኢትስ ኦኬ። እዚህ ላይ እውነትሽን ነው ግን ላንቺ አይሰራም። ላንቺ አይደለም የሚሰራው፣ ይሄ ለእኛ ነው የሚሰራው። ኦሮሞ ለሆን ነው ለምንገለለው። ግን የምንለምነውን ደግሞ በዘራችን አይደለም፣ በማንነታችን አይደለም፣ እዚህ ጋር በምናሳየው ጨዋታ ነው። አንቺ ግን የለመንሽው ሁኔታዎቹን አይተሽ የምትሰሚው ነገር የኦሮሞ ጊፍተር የለም፣ እንዲሁም የትግሬም ጊፍተር የለም። ጊፍተሮች ያሉት እነ ሀገሬ ናቸው። ማነሱማቸው እኔ እንዲያውም አሁን ሀገሬ በእኔ ስለማውቀው ነው። ሀገሬ ያለ ዞዬ ራሱ አማራ አይደለም በነገራችን ላይ። እነ ዞዬ ያሉ ሲሰጡሽ የነበሩ ማን ነበር ስሙ? ቆይ አሁን ጉዳይ ይሻል። ይሄ በጣም አስፈላጊ ጉዳይ ነው። ይሄ ሊያመልጠኝ ለምን ዛሬ አንበሳ አይሆንም? ያመልጠኝ ማን ናቸው? ብዙ ናቸው የአማራ ጊፍተሮች። በነገራችን ላይ አሁንም ይስጣችሁ፣ ስለሰጣችሁ ምንም ችግር የለብንም። ዳይቡ አረብ ነው። እነዚህ ስላሉ መረጃው ስላለሽ ገባሽ። ያለሽ እድል ምንድን ነው? አማራ ነኝ ብለሽ መለመን ያለብሽ። የአማራ ልብስ በመልበስ ለምታውቂያቸው ወዳጆች ደግሞ እኔ የአባቴ እናት ሶስተኛ ከጎንደር የመጡ አማራ ናቸው፣ ከሸዋ የመጡ አማራ ናቸው እና ብለሽ የቅምቅማያትሽን ጠርተሽ ነው የምትለምኝ። ስለዚህ ያንን ስትለምኝ ይሰጥሻል፣ በአማራ ማለት ነው። የኛዎቹ ደግሞ ገፋቢል የዋ ስለሆኑ ከአንድ አንበሳ ያልፉ ነው የሚሰጡት። አንድ አንበሳ ነው የሚሰጡት። እውነት ለመናገር ሰው ደግሞ ያለውን ካካፈለም ጥሩ ነው። ኦሮሞ ጨካኝ አይደለም። ወተት ከጠጣ ያካፍላል አልኩ፣ ግን ኤክስትራ በሬ ሸጦ መሬቱ ሸጦ ግን አይሰጥም። ሊያካፍልሽ ግን ይችላል። እና ስለዚህ አሁን አንቺ ሸዋ አይደለሁም፣ ጎንደር አይደለሁም፣ ጎጃም አይደለሁም፣ ይህን ነገር ለምን ድሮ አላነሳሽም? ለምን መጀመሪያ አላነሳሽም? ስድቡ የተጀመረው ከድሮ ጀምሮ ነው። ለምን
ስትለምኝ ጌም ስትጫወቺ ምን ስትይ እኮ በአማራነትሽ አይደለም የሰደብሽ፣ በኦሮሞነትሽ እኮ አይደለም። ይሄ በሴትነታችሁ በምናምናችሁ በተፈጠረው ነገር ከእንደገና ደግሞ እዚህ ጋር በጣም ያወጣሽ ኦሮሞንም አማራንም እኮ አታልሻል። የሀገርሽ ልጆች እንደዚህ አብጠርጥረው እኮ አላወጡሽ። ምንም ቢሆን የዚህን ያህል ጭካኔ የለብንም። ፖለቲከኞቹ ይጨካከኑ እንጂ እርግጠኛ ነኝ እኔ 90% የኔ ደጋፊ ዘራቸውንም አላውቅም፣ እርግጠኛ ነኝ ግን ከኦሮሞ ውጭ ናቸው። የኔ ጊፍተሮች የኔ የብዙ ኦሮሞች ጊፍተሮች ከ10% 90%ቱ የጎንደር እግዚአብሔር ምስክሬ ነው፣ ትግሬ፣ አማራ ደጋፊ ጊፍተሮች ናቸው። እያወቁ ማለት ከኔ ጋር የፖለቲካ ልዩነት እያለ ግን አንቺ ግን ወደዚህ ስትመጪ ሰው ሆነሽ ነው የመጣሽው። በመጨረሻ ደግሞ ሌላ ታሪክ መጣ። ከዚህ ሁላ ደግሞ ሁላ ያበቃሽ ከሴቶች ጋራ ከጓደኛ ብልሽ ጋር ያልሻቸው ሰዎች ጋር በመጣላትሽ። ሁለተኛ ደግሞ አረብ ቦይፍሬንድ ነበረሽ። አረብ ደግሞ አይለቅም። እኔ ለዚህ ነው የአረብ ቦይፍሬንድ እኔ አይመቸኝ። ይህንን የነገርኩሽ ስንልሽም የነበረ ይሄ። አሁን ምን ተገኝቶ ነው ዘረኛ የሆኑት? ምን ተገኘ? አሁን እኮ ችግር እኮ የልሻ ላይ ብቻም አይደለም። አሁን ወደ ዘርም እየወሰድሽ ነው። የት ምን አንድ የኦሮሞ ጊፍተር መጣ። ኦሮሞች እየመጣችሁ ነው ተገኘ እንደ እኔ የማላውቀው ኦሮሞ ጊፍተር እየመጡ ነው። እኔ አሁን ለምሳሌ ልክ ልካቸውን ስለምነግራቸው ለነገሩ እኔ ጋር መጥተውም አይሰጡም፣ እንዲሰጡኝም አልፈልግም። የኦሮሞ ጊፍተር ተገኘ እንዴ? ይመስለኛል እንግዲህ አሁን የኦሮሞ ጊፍተር ተገኝቷል። አልተገኘም፣ አልመጣም። ታዲያ ምን ባንዴ እንደዚህ በዘሪ ተጠቃዋለች? በዘርሽ አይደለም የተጠቃሹ እንትን ያልሹ የአንዱን ጊፍተር አንዱ ይወስ የመጀመሪያ ጸባችሁ እንደውም ጊፍተር ነው። ሁላችሁም አራታችሁም ኪዱ፣ ኤልሻዳይ፣ አንቺ፣ ሄለን እንዲሁም ሰርጀሪ በኋላ ነው የመጣችሁ። ድሮ የምትጫወቱት እናንተ ናችሁ። የእናንተ ችግር ጊፍተር ነበር። ከመጀመሪያ የተጣላችሁበት በጊፍተር ነው። እኔ ትዝ ይለኛል የሆኑ ሰዎች ጊፍተሮች ነበሩ ሮቴሽን የሚያደርጉ። በዛ ነበር ጭቀጭቃችሁ። ብዙም ባልሰማ ኪዱ ስትሰደብ የዛኔ ምን ሆነሽ ነው ምናምን ብዬ ስጠይቃት እንደዚሁ አሁን አስታውሽ ብትሉኝ አያስታውስም። ከዛ ማን መጣ? ዳይቦ የሚባለው ሰው መጣ። ዳይቦ መጣ፣ ሙሙ ተለቀቀ፣ ድምፅ ተለቀቀ፣ ምናምን ኖ ብዙ ያደለም። አንቺ ስንት ነገር ጋፈጥ የለ እንዴ ምድር ላይ ታይ እንጂ ዲቦራ ጀስት ውጪ በቃ ብሬክ አድርጌ። ዲቦራ እኔ በርሊ ነኝ። ፕሊዝ አንቺ ፋሚሊሽ ማሰሚ እንዴ ምን ሆነሽ ነው እንዴ? ማሪ እንደዚህ ካንቺ አይጠበቅም። ቶሎ በይ ውጭና ለምታርጊ በቃ በቲጂ ጄጃለሁ ውጡ። ማናችሁ ምንም አታስፈልጉኝ። እኔ የማደርገውን ነገር ማቅሰው ነው። ዲቦራ አማራ ነች ወይ? አማራ ነች እንዴ? ለካ ወይ ስለወቀስኳት እግዚአብሔር ይቅር በለኝ። ዲቦራ ኦሮሞ ናት እንዴ? ለካ ወይ ስለወቀስኳት ይቅር በለኝ። ማነው ኦሮሞ ናት ብሎ የሚያውቀው? ትዝ የሚልሽ እንደሆነ እኔ ካልሆንኩ በስተቀር ማን አለ ኦሮሞ ስለሷ የሚያወራ? ዛሬን ስለማላወራ በጅምላ ዛሬን ስለማላወራ በጅምላ ታጠቁኛላችሁ። አማራ ሆኜ ቢሆን እንዲህ አማራት ነው በቃ ኦሮሞ ለመሰላችሁ አማራዎች
ያው ኤልሻዳይም አማራ ናት፣ ማናት ስሟ ሄልንም አማራ ናት፣ ያው ሰርጀሪም ግማሽ አማራ ናት። ስለዚህ እንዳትናገራችሁ የሚመጣባትን ታውቋለች። በቃ አከሌ አንዷ ጋር ትደውላለች በዋትሳፕ አከሌ ጋር እንዳትገብሽ አከሌ ጋር እናቴ እናንተ ገባችሁ። በግ ገባ አልገባ በግ እኮ ከመታረድ ምንም እኮ ብናርዳችሁና ብንበላችሁ ኦኬ። ዋናው የሚያስፈልገን እኛ ጊፍተር ነው። እንደው ሰው በዛ አልበዛ አሁን ችግር የሆነው ጊፍተሩ ራሱ የሚመጣው ችግር የሆነው ሰው ሲበዛ ነው። ሰው ሲበዛ የማታውቃችሁ በሙሉ ትመጣና አይታችኋል አይደለ? 17 ዩኒቨርስ በሚወርድበት ላይ አበባ የሚሰጥ በሙሉ አለ ለመታየት። ችግር የሆነብን እሱ ነው። አሁን ግን እግዚአብሔር ይመስገን ጊፍተሩም እናንተም እኛም እኩል ሆነ። ምን ይላል አንዳንድ ጊዜ ተያይዘን ገደል እንግባ የሚባል ነገር አለ። በበግ ቤት በገባ የሰርጀሪ እኔ ችግር የለውም ግን የማይለቋችሁ 2 ሴቶች አሉ እዚህ ላይ እንቁርቴና ነጭ ቅመል። ጆኒ እንዴና እንቁርቴና ነጭ ቅመል የማይለቋችሁ የሚያሳብዷችሁ ገና ቀን ሴት ልጅ እንኳንስ በዱባይ ህይወት አይደለም ዛሬ የምናያቸው ሰምተሻል። ሀገርሽ ላይ ያለውን ከነማጊ ጋላችሁ በምትችሉት መንገድ ትሄዱና የሰውን ጊፍተር የሰውን እንትን ትሳደባላችሁ። ደግሞ እሱ ሲያቀታችሁ ደግሞ ቶፒክ መሆን ትፈልጋላችሁ። ዛትስ ዋይ በቃ አየር ሲቀዘቅዝ ነው። የእውነት ስዶች ናቸው። እስከ ዛሬ ስንት ሰዓት 1 ዓመት ሙሉ ቁጭ ብለሽ ያልናፈቀችሽ እሷ ናቴዋ ጓደኛዬ እሷን ነው የምወድ ምናምን ኦልሬዲ ኤክስፓየርድ አድርጓል። ዳሴ ጓደኝነታችሁ ኤክስፓየርድ አድርጓል። ዴቱ ኦልሬዲ እወድሻለሁ ደግሞ ብያለሁ የሚገልሽ ሰው ያስጠላሽም። ኧረ ያስጠላል። በዚህ ፈርዘር ያህል ርቀት ሂደው ተመልሰው ስታርቀው እንዴት ነው ጤነኛ የሚሆኑት? እኮ ነው የምልህ እኔ ማርያምን ነው የምልሽ። እኔ አሁን ከሄዱ ከሰርጀሪ ጋር ስትታረቅ የሆነ ህልምን የሆነብኝ እንዴት ነው የታረቁት አልኩኝ። ክርስቶስን ነው የምልሽ ተመልሰው እንደማይሰራ ዩኒድ ቱ ለርን ጋይስ። ከአንድ ሰው ጋር ፈርዘር ከሄዳችሁ ተመልሳችሁ ድጋሜ ስትታረቁ አይሰራም ጋይስ። በቃ አንዱ ሄዱ አንዱ ኖር ያወራል። አንዱ ሄዱ አንዱ ኖር ያወራል። ስንጣላ እንድንታስልሽ እንደማሜ እንትን ይላካሉ። ለምን መሰለሽ ሲጣሉ እንዲታረቁ ነው አይደለም የሚጣሉት። አሁን አንቺ ከሰው ጋር የምትጣዩ እንደዚህ በስድብ ሊሆን ያለ በምናምን ነው አይደለም። እቺ እርግጠኛ ነኝ እንትን አትሄጂም አይደለም። እንደዚህ ፋራ አትሄጂም። ሰው ግደሉ ክርስቶስን ነው ጂጂ ምን አንዷም እንደምትልሽ ሰርጀሪን ራሱ ማነሳት እኮ መጠው ሲጽፉ ነው እንጂ ትዝ አትለኝም። ማርያምን ነው የምልሽ መጠው ሲጽፉ ነው እንጂ እኔ አንዴ ከተጣላው በኋላ ዳሴ ተጣልቻለሁ። የተጣላው ሰዓት ግን እስከሚገባኝ አልፈታም። እኔ ሰው ምን እንደሚሉ ታውቂያለሽ? ይመጡና እንዲህ ልታስገድሉሻል። ወታደር ምንድን ነው የዛ ምንድን ይባለው ነግቢ ተደማመጡ መሳሪያ ያዙ ባለስልጣኖች በሙሉ ምንድን ነው መሳሪያ ያዙ ወታደሮች ምንድን ነው አንዴ ውጥት አድርጋችሁ ትንፍስ በሉ። ወይ ትራራቃላችሁ፣ ወይ ትከባበራላችሁ፣ ወይ ደግሞ የመጨረሻ ትለያያላችሁ። በቃ ትተነፍሳላችሁ ጋይስ። ለራሳችሁ ነው ጉድ። አንድ ሰሞን ነው በቃ አወጣችሁት፣ ዝርግግፍ አድርጋችሁ በቃ ተንፍሱ፣ ተለያዩ። ሁሌ ትመጣላችሁ ስትገላገሉ። እህት ስልክ ስትዝ ጓደኛ ስትገላግል እንትና ገብቶ ጋር ስትጫወት እንደዛ እያዋረት እንደዛ እየሰዳቸው እሷንም ያቺ ሰርጀሪንም ማለት ነው። ጆካ ነው፣ ድራማ እኮ ነው ጂጂ። አሁን ሻደ ያለቻት ነገር ከምን ሆኑ ከምን በውስጥ እኮ ያወራሉ እኮ ጂጂ፣ በውስጥ እኮ ያወራሉ። ግሩፕ ላይ አውርተው አየር ሲያዝ ድራማቸው እኮ እንዲህ ነው። የሆነ ነገር እናስነሳ፣ አንተ ሙልጭ አድርገህ ትሰርበናለህ። ከዛ የእውነት ይመስላችኋል። ከዛ ጊፍተር እንዲሰጠ አውርተውበት እኮ ነው የሚመጡት። ታይትሉ እኮ ተተውኖ ነው የሚመጣ። ሰለሞን ቦጋ ላይ ተውንም ብያለሁ እኮ ያውን ለነዚህ እንግዲህ አስቢው
እኔ ካልተቀጣው አባትሽ አይበላም አለ ማሜ። እውነቱን ነው። ህይወታቸውን የቀየሩት በእኔ ነው አለ። ዛማች ፋሚሊያችሁን ዲስሪስፔክት እያስደረጋችሁ እኔ ጀግናን የወለደኝ ትላላችሁ። ጀግና አልወለዳችሁም ጋይስ። ጀግና ቢወልዳችሁ ባውንደሪና ሪስፔክት ኪ ነው እንደሆነ ማወቅ ታውቁ ነበረ። ጀግና የወለደው እንደዚህ አይደለም ጋይስ። ሰው ተሳስቶ አንድ ቃላት ሲወረውርበት እኮ ጓደኝነቱን ኤግዚት ያደርጋል እንዴ። ምን አይነት ጀግና ነው የወለዳችሁ? እንዴት አይነት ጀግና! ለራሳችሁ ሪስፔክት የላችሁ። እናት አባትሽ እኔ ካልተቀጣው አይበላም እየተባልሽ ቤተሰብሽን ዲስሪስፔክት የምታስደርጊ ነገ አንድ ቀን አውጥታ ስትሰክር ታወራለች። ካወራሽ ሳትሰክሪ ነው ማውራት። እውነት የሚሰማሽ ከሆነ ሳትጠጪ በኖርማል የተሰማሽ ይሄ ስትሰክሪ የምታወጫቸው ነገሮች የስካርምትን ኖ ማሜማ የሚገባቸውን የነገራቸው። ማሜማ ጥፋት እኮ የለበትም ማሜ። በቃ እሱ ስራውን ነው፣ ስራውን ሰራርቶ ይሄዳል። መሰለሽ ጂጂ፣ እኔ አንቺን ዲስሪስፔክት ላረግሽ የምችለው ወይ የምታረጊኝ እኮ በተሰጣጠ ነው፣ ባውንደሪ ነው። ገባሻ? ባውንደሪ ከሌለ ማንም ሰው ባውንደሪ ከሌለ ማንም ሰው ትዘራጠጣለ። ይሄ ትውልድ ደግሞ የሚፈልገው እናትና አባት እንዲከበር ትፈልጋላችሁ። እናትና አባት እንዲህ እየተሰደደ እናት አባት እንዳይሰደብ ራሳችን ሪስፔክት መስጠት ነው ለራሳችን። ኤልሹ ምንም አላደረገች። ኤልሹማ ታሪክሽን ይዛ አንቺም ታሪኳን ይዘሽ የሌሎችን ይዛችሁ ተፋፍራችሁ ሁላችሁም ቁጭ ብላችኋል። ገባችሁ? እሷ ስራዋን እየሰራች ነው። አንቺ አሁን በአሁኑ ሰዓት ለምን አወጣሽ? የእውነት ይሄ በጣም ታሪክ ነሽ። ታሪክ ነገ ሰክሬ ነበር ይባላል። በቃ ሌላ ከዛ ሌላ አጀንዳ ይመጣል። በቃ እንደዚህ ነው። ሰው ሜጃ የለውም። ያያል ጋይስ ይፈልገዋል። ካሜራ ከፍተን እስከገባን ድረስ ማንም ሰው ይደበርብናል፣ እኛም እንደበራለን ጋይስ። ሁላችን እየተደባበርን ነው። ባቲማ ተደፍታ እኮ ነበር ማሜት እዚህ ይሻላል። ደፍታ የዛኔ እኮ ታየው ሁሉ ቪዲዮ እንደምደነግጥ ታውቂያለሽ። አወዳደቋ ተቀልሽ እንዲያልኩኝ በቃ አሁን የዛኔ ማለት ነው እንዲያልኩኝ ወይ የዛኔ እንደዚህም በሳምራ አልመጡም ነበር እና አሳዘነችኝና ጌታ ሆይ ያልኩኝ እኔ ይቸች አንድ ነገር ቆመ ነው የሚጎዳው። እሷማ ሄደች በቃ አለቀ። እኛ እንጎዳ እንጂ እንዲተናገርኳት ብለሽ ትሸመቀቂያለሽ። ይኸው ተመልሳ እዛው ነው። ጌም እኮ ሁላችንም እኮ እንደዚህ አሁን እኔ መቀጣት ስለማልወድ አልጫወትም። ዳሚስ በቃ ጊፍቱ ይቅርብኝ። መጦ ደግሞ በፍቅር ሳፖርት የሚያደርግሽ ያደርግሻል። ሰው ሁሉም ሰው አንድ አይነት አይደለም ጋይስ። ሰውን እያስደፉ ደም እያስወጡ አይን እያሳበጡ ፈን ነው ባበሻ ነው የተለመደው ጋይስ። እንዴ ሰውን ህርት እያደረጉ ገንዘብ እየሰጡ ፈን የሚሉት ፓኒሽመንት አሩ ነው አንደርስታንድ ጋይስ እንጂ ማንም ሰው እኮ ፎሎወር ይኖረዋል፣ ጊፍተር ይኖረዋል ጋይስ። እንደዛ ካደረገ ግን ለማን ብዬ ነው እኔ ፊቴን አሜሪካን ሀገር ቁጭ ብዬ ፊቴን በርን እያደረግኩና ፈጣሪ የሰጠኝን ነገር እያገዶ ገንዘብ የምቀበለው እንዴ? ዝዝና ፈን ጋይስ። ብዙ አይነት ፈን እኮ አለ። ፈን ማድረግ ከፈለግን ግን አሁን ያሉበት ሲቹዌሽን ምናምን አይዶን ነው ጀጅ ማድረግ። እኔ ብዙ ጀጅመንት አልወድም። ብዙ ጊዜ ሴት ልጅ በጣም ብዙ ነገር ስለነኩን ነው። ማንም እንትን ያላቸው የለም ስለነኩን ነው። አይ ላይክ እንትኑን ነው እንጂ የምልሽ አሁን አንዳንድ ሰው ጌም ሲጫወት ምናምን ያለበት ቦታ ወረቀት የለውም የሆነ ነገር። ራስን ተጠብቆ እኮ ገንዘብ መሸቀል ይቻላል። ቲክታክ ላይ ጋይስ በደንብ ይቻላል። ከኛ በላይ ሜክ ያደረገ የለም። ኧረ አንቺ እነሱ የሆነ ነገር ሲለሆኑ ከዚህ ስትወጪ እኛ በጊዜው ወጥ እየሰራን 6-7 አንበሳ ይወርድልን ነበር ዝም ብለን ወጥ እየሰራን። አሁን ለምሳሌ ማለት ነው አይደለም በርበሬ ልንቀባ